الحمد لله رب العالمين الصلاة والسلام على سيدنا محمد الصادق الوعد الأمين سيدنا محمد وعلى آله وصحبه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد فيا أيها الإخوة والأخوات السلام عليكم ورحمة الله وبركاته የተከበራችሁ የሃሚልተን ቲቪ ተከታታዮች በያላችሁበት የአላህ ሰላም እዝነትና በረከቱ ይብዛላችሁ ደስ የሚል አዲስ የሆነ ፕሮግራም ይዘንላችሁ ቀርበናል ይህም ፕሮግራም በተለይ አሁን ባለንበት ተጨባጭ በ21ኛው ክፍለ ዘመን ወሳኝ የሆነ ፕሮግራም ነው እሱም ከአእምሮ ከውስጣዊ በሽታ ጋር ተያያዥነት ያላቸውን ሐዲሶች ጤና የሚጠብቁ 40 ሐዲሶች አንድ የመከተል ሙከረማ ዩኒቨርሲቲ መምህር የሆነ ሰው ዶክተር ፈኽረዲን ኢብኑ ዙበይር የተባሉ ሰው መረጥ አርገው 40 ሐዲሶችን አል40 النبوية في السلامة النفسية 40 ነብያዊ ትንቢቶች ለመንፈስና ለአእምሮ ሰላም የሚሉ ሐዲሶችን ወደናንተ የምናደርስበት አጠራጣር ባለ ፕሮግራሞች ወደናንተ የምናደርስበት ፕሮግራማችን ነው እንደምታውቁት አሁን ባለንበት ተጨባጭ ሰዎች በያሉበት ይሄ ቁሳዊ ነገር ነግሷል ሰው በቁስ ነገር በጣም የተሳካለትም ተሳካልኝ ብሏል ያጣውም ደግሞ አጣውኝ ብሎ እጅግ በጣም ፈተና ላይ ነው ያለው በተለይ ስልጣን ሰዎችን በሚገዛበት ሰዓት ገንዘብ ሰዎችን በሚገዛበት ሰዓት ዝና ሰዎችን በሚገዛበት ሰዓትና እነዚህ ነገሮች ሰዎችን በሚያጠፉበት ሰዓት የውስጥ ሰላም ወሳኝ ነው እስልምና ሃይማኖት ለውስጥ ሰላም ለአእምሮ ለቀልብና ለዓቅል ሰላም ለመንፈስ ሰላም የሰጠው ቦታ በጣም ትልቅ ነው ለሁሉም ዓፊያ የሰጠው ቦታ ትልቅ ሆኖ እንዳለ ሆኖ ነገር ግን በተለይ የሰው ልጅ ውስጡ ሰላም ካልሆነ ውጪው ሰላም አለመሆኑ የታወቀ ስለሆነ ማለት ነው ማንኛውም በሽታ የትኛውም የጤና ባለሙያዎች ባዮሎጂ የሚያጠኑ የጤና ባለሙያዎች እንኳን ብትጠይቋቸው በብዛት ውጫዊ በሽታዎች የሚመጡት ከውስጥ ነውና ውስጥ ዓቅል ሲያዝ አእምሮ ሲያዝ ስለሚሆን አእምሮ ሲቀበለው ስለሚሆን ይሄ የውስጥ ሰላም የአእምሮ ሰላም የዓቅልና የቀልብ ሰላም መጠበቅ መቻል አለበትና እነዛን ሐዲሶች ወደናንተ ማድረስ ያስፈልጋል እንግዲህ ከነዛ ሐዲሶች መካከል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአብዱላህ ኢብኑ አባስ የመከሩት ሐዲስ የመጀመሪያው ተጠቃሽ ነው አብዱላህ ኢብኑ አባስ ጋር አንድ ቀን በግመል ደርበውት እየሄዱ እንዳሉ قال ابن عباس رضي الله عنه كنت خلف النبي صلى الله عليه وسلم كنبيه هلا جملاچو ላይ ተቀምጠን አብረን እየሄድን እንዳለ فقال ነብዩ እንዲህ አሉኛል ያ غلام አንተ ልጅ ሆይ አሉኛል ልጁን ይጣሩታል ህፃን ልጅ ነው ገና ለአካለ መጠን የደረሰ አይደለም احفظ الله تجده امامك አላህን Subhanahu احفظ الله يحفظك አላህን ጠብቀው እሱ ይጠብቅሃል አሉት ባሁኑ ሰዓት ታዲያ ይህ ሐዲስ እንደው ወደ ራሳችን ወደ ቤታችን ማምጣትና መተግበር ፕራክቲካል መሬት ላይ መታየት አለበት ያለንበት ተጨባጭ ይሄን ሐዲስ በጣም ይፈልገዋልና ማለት ነው ምን አሉት احفظ الله አላህን ጠብቀው يحفظك አላህን ከጠበቀው እሱ ስለሚጠብቅህ ያላህን ጥበቃ ታገኛለህ አላህን የምትጠብቀው بحفظ دينه ዲኑን በመጠበቅ ያዘዘህን በመታዘዝና የከለከለህን በመከልከል አላህን ጠብቀው እሱ ደግሞ ይጠብቅሃልና አሉት የአላህ ጥበቃ ካለው አንድ ሰው ምንም አይخاف ከምንስ ይፈራል ቀጥለው ምን አሉት احفظ الله تجده تجاهك አላህን ጠብቀው ፊት ለፊትህ ታገኘዋለህ አላህን Subhanahu Wa Ta'ala ስትጠብቀው ወደምትፈልግበት ይመራሃል ፊት ለፊት ላይ አላህ አለ ካንተ ጋር አብሮህ አላህ አለ ወደ ፈለክበት አቅጣጫ ወደ ፈለክበት ቦታ ወደሚጠቅምህ ስፍራ ይመራሃል ሱብሃንአላህ ከዛ ቀጠል አደረጉና አሁንም የሰው ልጅ ልብ አላህ ላይ ብቻ እንዲንጠለጠል ውስጡ ሰላም እንዲሆን ነብዩ ሰለላሁ ዐለይሂ ወሰለም ከፍተኛ ፍላጎት ስላላቸው ምን አሉት ቀጥለው اذا سالت فاسال الله ስትለምን አላህን ብቻ ለምነው አሉት ለምና ስትፈልግ መጠየቅ ስትፈልግ አላህን ለምነው አይገርምም የሰው ልጅ መለመን ዋጋ ያስከፍላል
لا تسألن بني آدم حاجة وسل الذي أبوابه لا تحجب الله يغضب إن تركت سؤاله وبني آدم حين يسأل يغضب يسول لجن قدايهن هتتأيقوا قلت أنا أرلم لما تشجرين هتبالو تشجرهن هتنقر تشجر لتشجرها ما ينقرم تشجرن فجلوهنو لا الله لم ينقروا سلزي من قالوت إذا سألت فاسأل الله ستلمن الله اللمن وإذا استعنت ستتعجزم دقمو فاستعن بالله بالله تعجز شوفوا عند سو بهيوت وسط الجزاء يفلقال من هالبات بتشينت للسماو أباتي سيل أباتون كونو ياتقال إناتي سيل إناتون ياتقا لجي سيل لجين ياتقا ባለቤቴ ሲል ባለቤቱን ያጣ ባለስልጣን ዘመድ አለኝ ሲል ባለስልጣን ዘመዱን ያጣ ባለሀብት ቤተሰብ አለኝ ሲል ባለሀብቱን ያጣ ዘር አለኝ ሲል ዘሩን ያጣ በጣም ብዙ ተስፋ የምታደርግባቸው ነገሮች ከጎንህ በጣም በምትፈልጋቸው ሰዓት በጣም በሚያስፈልጉ ሰዓት ከጎናችን እናጣቸዋለን ያኔ ማንንም ያግዘው إذا استعنت فاستعن بالله ستتعجز بالله سبحانه وتعالى ብቻ ታገዝ አሉት ከዛ በኋላ እንደው ምን አልባትም በአላህን ጠብቀው አላህ መርቶህ አላህን ለምነህ በአላህ ታግዘህ ደግሞ መልካም ነገሮች ስኬት ላይ ስትደርስ ምትፈልጋቸው ነገሮች ስታሳካ ከግብህ ስትደርስ እንደው የሰው ነው እንዳትል واعلم بدم بارجه ما وقع لبالو لو أن الأمة هزبوش باتك علي اجتمعوا على أن ينفعوك بشيء بانداش نجر لاي ليتكمو بيسمامونا النتكمو بلو بينسو بيسبسبو باند حساب علم لا يالو سووش كجاف كأصناف أنت ننتك مالن بلو بينسو لم ينفعوك إلا بشيء بانديت نجر انجي ليتكمو هيجلون السم من دنو قد كتبه الله لك الله لانت بس أفله نجرنجي الله لانت مجمرة وسنو بس علفله نجرنجي رفق قتلوا منالو ولو اجتمعوا على أن يضروك بتك أراني ودقمو ليقودو لياتفو لياساتو كمدر قص لياتفو يانت سلامه يانت ماجنته يانت دسته ያንተ ስኪት ሳይመቻቸው ቀርቶ ከቅርብ ዘመድህ ከቤተሰብህ አንስቶ ዓለም ላይ ያሉ ሰዎች በአጠቃላይ ተስፋ ይጣልክባቸው ለችግር ጊዜ ሆኖኛል ያልካቸው ባለስልጣን ዘመድህ ባለሀብት ዘመድህ በጉልበቱ በእውቀቱ የምትመካው በብዛቱ የምትመካው ዘርህ በልጅህ ሁሉም ሰው በአንድ ድምጽ ተስማምተው ሊጎዱህ ቢነሱ ቢሰበሰቡ لم يضروك إلا بشيء بانديت نجر انجي ليقولوا هجر قد كتبه الله عليك الله بانت لاي بوسنو نجر تقول على بلو الله بانت لاي بوسنو نجر بيتشن ليقولوا هم يجرود قلت انه ارلو يسول لج الله سبحانه وتعالى يطبقوال بدينو يعززون تزاز بمفصم بصلاتو الله يكلكلون بمكلكل يعززون بمتازز الله من كلكلوتال وطات كهونه يمجمرا يتكلكلو ነገር አይኑን እዚህ ምዛም አለማየት አለመቀላወጥ አጅነቢ አለማየት ከአጅነቢ ጋር አለማውራት በዚህ በተለይ አጅነቢዮች ጭራሹንም ከጓዳቸው መውጣት በሌለባቸው ሰዓት ሙሉ አደባባዩን ጎዳናውን ሶሻል ሚዲያውን በሙሉበት ሰዓት በተለይ በአሁኑ ሰዓት አይኑን ዝቅ ያደርግና አላህን ይጠብቀዋል አላህ Subhanahu Wa Ta'ala ደግሞ የሚፈልገውን ነገር ያጎርፍለታል በዛ አላህ ይጠብቀዋል ግልጽ አይደለም ለሆነ ነገር ሲፈልግ አላህን Subhanahu Wa Ta'ala ይለምነዋል አላህ ያሳካለታል የሆነ ነገር ግዛ ሲፈልግ በአላህ ይታገዛል አላህ ያግዘዋል ከዛ በኋላ ሰዎቹ እንጥቀምህ አንተ ምን ማለታቸው ነብያችን አለይሂ ሰላም አንተ በአላህ መንገድ ላይ ስትጸና ያላህ ጉዳይ ቅድሚያ ጉዳይ ሲሆን ያላህ ሄድን ጉዳይ ያላህ Subhanahu Wa Ta'ala የሱ አያም የመመለክ ጉዳይ የሱ ብቸኛ አምላክነት ጉዳይ የመጀመሪያ ግብህና አላማ ሲሆን አላህ ጉዳዩ አንተ ትሆናለህ አላህ ጉዳዩ አንተ ትሆናለህ አንተን ይጠብቃል የምትፈልገው ነገር ያሳካልሃል ከዛ በኋላ ሰዎች ሊጠቅሙህ ቢመጡም ወደ አንተ ይመጣሉ ምን ብዙም ደስ እንዳይልህ ያ ነገር ከአላህ ነው የመጣው ሊጎዱህ ቢመጡም ብዙም አትጨነቅ
እንደው የዓለም ህዝብ ከጫፍ እስከ ጫፍ የቅርብ ቤተሰብህን ጨምሮ ሊጎዱህ ቢነሱ ራሱ አላህ ካልጎዳህ አላህ ካልጻፈው በፍጹም ሊጎዱህ አይችልም። ይሄንን ሲያስረግጡ ምን አሉ? ሩፊዐት الأقلام وجفت الصحف ቀለሞች እንዳሉ ጽፈው ተነስተዋል። የጻፉት ደግሞ ደርቀዋል። ቀለም አንድ ጽፎ ጨርሷል ማለት ነው። ለይህንን የሚያስረግጥ አንድ ሐዲስ አላህ Subhanahu Wa Ta'ala መጀመሪያ ላይ የፈጠረው ቀለምን ነው አሉ ነብያችን አለይሂ ሰላቱ ወሰለም። أول ما خلق الله القلم الله መጀመሪያ ላይ የፈጠረው ቀለምን ነው፣ ብዕርን መጻፊያን ነው። فقال له ፈጠረውና እንዲህ ማለው اكتب ጻፍ አለው። فقال ماذا اكتب ምንድነው ምጽፈው ብሎ ጠየቀው። اكتب ما كان اكتب ما يكون እስካሁን ድረስ የሆነውን ጻፍ ወደፊት የሚሆነውን ጻፍ ብሎ አላህ ጽፎታል። ለዛ አላህ Subhanahu Wa Ta'ala በእናንተ ላይ የሚደርሱ ማንኛውም ነገር እናንተ ከመፈጠራችሁ በፊት እናንተ ላይ ተወሰነዋል። የትኛውም ነገር በሰው ልጅ ህይወት ውስጥ አላህ ያልወሰነው ነገር የሚሆን አንድ ነገር የለም። አላህ ወስኖ ጨርሶት ነው እየተፈጸመ ያለው። አላህ Subhanahu Wa Ta'ala እንደውም አላህ አዋቂ ነው። የሱ ዕውቀት የሱን አዋቂነት እንደው መለኪያ የሌለው ልክና ስፍር ቁጥር የሌለው ዕውቀት ነው። የሱ ዕውቀት ገና የሚሆነውን ሆኖ ያለፈውን ያልሆነውንም ቢሆን ኖሮ እንዴት እንደሚሆን የሆነውም ነገር ደግሞ ባይሆን እንዴት እንደሚሆን የሚያውቅ ጌታ ሁሉንም ስለሚያውቅ የተጸነሰ ጽንስ ያልተጸነሰው ገና የሚፈጠረው ተፈጥሮ ምን የሚሆነው አደም ነብዩላህ አደም ከመፈጠሩ በፊት እሱን ከመስራቱ በፊት የሰው ልጆችን መላእክቶችን ሲያማከራቸው ኢኒ አዕለሙ ማ ላ ተዕለሙን አማከራቸው ጠየቃቸው አይደለም እንደ ለምን ተፈጥራለህ አንተን ለማምለክ ወነህኑ ንሰብሑ ቢሐምዲከ ወንቀድሱ ለከ እኛን በቃህ የለም ወይ አንተን ለማምለክ እኛን በቃህ የለም ወይ አንተን ለማጥራት እኛን በቃህ የለም ወይ አንተን ለማመስገን የጌታችን ሆይ የሚጋደሉ ደም ይፋሰሱ ለምን ተፈጥራለህ ብለው ሲሉት ኢኒ አዕለሙ ማ ላ ተዕለሙን እናንተ ማታውቁትን እኔ አውቃለሁ አላቸው። ከዛ በኋላ ምን አላቸው? ከፈጠረና ካሳያቸው በኋላ አለም አቁል ለኩም ኢኒ አዕለሙ ገይበ السماوات والارض واعلم ما تبدون وما تكتمون የሰማይና የምድርን ምስጢር አውቃለሁ ብያችሁ አልነበረም ወይ? واعلم ما تبدون وما تكتمون የምትደብቁትንና የምትገልጹትንም አውቃለሁ ብያችሁ አልነበረም ወይ ብሏቸዋል። ስለዚህ አላህ Subhanahu Wa Ta'ala የሆነውንም ያልሆነውንም የሚያውቅ ጌታ ለኛም ቢሆነውን ወስኖ ጨርሶታል። የሰው ልጆች ከነሱ ይሄንን ስላችሁ በአስባብ የተንጠለጠሉ ነገሮች አሉ። እንደ እስልምና ሃይማኖት አስተምህሮ በአስባብ በምክንያት የተንጠለጠሉ ነገሮች አሉ። እነሱ ምንድናቸው? እንዲህ ካደረክ እንዲህ ይደረግልሃል፣ እንዲህ ካላደረክ እንዲህ ይደረግብሃል፣ እንዲህ ከሆንክ እንዲህ ትሆናለህ የሚል አላህ Subhanahu Wa Ta'ala አጠቃላይ እሱ ዕውቀት ለውሐል መሕፉዝ ኢማሙል ሙቢን ላይ ተጽፏል። ከዛ ላይ ደግሞ የተቆነጠረ የሚመጣው መላእክቶች ያመጡ በእናቶቻችን ማህፀን ውስጥ እንዳለን ያመጡ የኛን ሁኔታዎች የሚጽፉት ውሳኔዎቻችንን የሚጽፉት ሪዝቃችንን አጀላችንን የሚጽፉት እንዲህ ካደረጉ እንዲህ ያገኛሉ እንዲህ ከሆኑ እንዲህ ይሆናሉ የሚልም ጭምር ውሳኔ አለበት። ያንን የሚያሳይ ነብያችን አለይሂ ሰላቱ ሰላም احرص على ما ينفعك ولا تعجزن واستعن بالله يوله ምን አሉ መሰለ ሙስሊም የዘገበው ሐዲስ ነው። የሚጠቅምህን ነገር ለማሳካት ማድረግ ያለብህን ምንም ነገር አትተው። ሁሉን ነገር ተፍጨርጨር፣ ያቅምህን ጣር፣ ያቅምህን ሙከር፣ ያቅምህን ታገል። ولا تعجزن እንዳትሰንፍ واستعن بالله بالله يتعجزك يا ربي اجزني እያልክ የትኛውም የማይገረሰስ የማይነካ የሚፈራ የተባለን ሁሉ ላንተ ጥቅም ለዱንያ ለአኺራ የሚጠቅምህ ነገር ከሆነ አኺራን የማያበላሽ ከሆነ ዱንያን የማያበላሽ ከሆነ የትኛውንም ነገር ሞክር፣ ያቅምህን ጣር ማለት ነው። ገባችሁ አይደለም? ولا تعجزن እንዳትሰንፍ፣ ወደ ኋላ እንዳትል፣ ዛሬ ነገ አትበል፣ የዛሬን ስራ ነገ አትበል። واستعن بالله ولا تقل ይሄንን ካደረክ ولا تقل እንዳትል ላለ ማለት ይጠቅማል ማለታቸው ነው። لو اني فعلت كذا ምን አለ እንደው እንዲህ አድርጌ በነበር ለካነ ከዛ እንዲህ ሆነ ነበር ላትል ይጠቅማል። فإن لو እንዲህ ባደረኩኝ ኖሮ ይያሉ መቀመጥ
تفتح عمل الشيطان الشيطان سرا الشيطان بر يكفتال شيطان كل ጊዜ የሚፈልገው ليحزن ሰዎችን እንዲያዝኑ ሰዎች እንዲጨነቁ ሰዎች እንዲበሳጩ ተስፋ እንዲቆርጡ ነው የሚፈልገው አላህ ደግሞ ሰዎችን ወደ እዝነቱ ሲጣራቸው ወደ መልካም ነገር ሲጣራቸው እንዲሞክሩ ያደርጋቸውና ያቀማቸውን ሲሞክሩ እሱ ደግሞ ይረዳቸውና ያሳካላቸዋል ያቀማቸውን ካልሞከሩ ግን በከንቱ ነው የሚቀሩት ለዛ ነው የብነ አደም لو آتيتني نعم أنت يا آدم ልጅ ሆይ إذا أتيتني تمشي يترمرك كمتاهኝ ወደኔ ከመጣህ አተይቱከ ሀርወላ ወደ አንተ በዱብ መጣለሁ ግልጽ ነው አይደል ይህ ማለት ምን ማለት ነው እንደው ብዙ እንድትለፋ አላደርግህም ማለት ነው ብቻ አንተ ሞካሪ ነህ ወይ የምትፈልገው ነገር ለማግኘት ጉጉትና ፍላጎት ብቻ ሳይሆን ስራ ሙከራ አለ ወይ የሚለው ብቻ ነው አላህ Subhanahu Wa Ta'ala ካንተ የሚፈልገው ጥረት ካለ ግረት ካለ ሙከራ ካለ ትግል ካለ አላህ የምትፈልገው ነገር ያሳካልሃል ብቻ ተቀመጥ ብቻ አዝናህ ተቀመጥ ተጨንቃህ ተቀመጥ ኩርትምትም ብለህ ተሰባብራህ ተቀመጥ ተነስና احفظ الله الله እንጠብቀው الله ይጠብቃል اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار لهنا بزي وقال والسلام عليكم ورحمة الله وبركاته